ቤተሰብ በር ላይ ናቸው። ግቡ። ለማውራት ብቻ ከእናንተ ጋር ለማውራት ብቻ ባለፈው የተፈጠረውን ነገር ታውቂያለሽ እና እሱን ከሄሉ ጋር ተነጋግሬ መፍታት አልቻልኩም እና ቢያንስ ከእናንተ ጋር ያለው እስካሁን ድረስ አልተፈታም አይደል? አልፈታ ነው። አሁን እኛ በእኛ የሚፈታ ነገር ነው። እሺ እኔ አሁን ባለፈው ለመፍታት ጥረት አድርጌያለሁ። አሁን በእኛ ይፈታል። እናንተን ትሰማለች። ሄለን ጋር እንደዚህ በጓደኝነት ብቻ እንድንቀራር የምፈልገው ነገ ነገ ወዲያ ተጋብተን አብረን ህይወት እንድንመሰርት ነው የምፈልገው እና እሱን ነገር እንድትረዳኝ ነው። እኔ ጋር ያለው ሰው የለም ነበር። አንተ እስከዚህ ድረስ አገር አቋርጠ የሚያስመጣ ነገር ምን መጣ ያለበት? አንተ ይህን ሁሉ አሸክሞ የሚያስመጣ መጣ? አይ አይደለም። ሄሉ ቤተሰብ ቤት እየገባ አይደል? ማሽ ቤት ያው ሲመጣ ባዶ እጅን አይመጣም ብዬ ነው። ያም በትንሹ ነው። እሱ ወደፊት ይደርሳል። እኔ ግን ግራ ግብት የሚለኝ እናንተ ነገር የእሷም ነገር ግራ ግብት ይለኛል። ያንተም ነገር እኔ አሁን ባለፈው እንጂ ሁኔታውን አይቻለሁ። አንተም ሮሮህን ታቀርባለህ፣ እሷም ምርር ብላ ታቀርባለች። እንዴት እንደማደርግ እኮ እኔ ግራ ግብት ብሎኛል። አይደለም እኛም ምን ብለን እንበላለን? እኔ ከልጄ የተለይቼ በልጄ ማላውቅም። እናቷን አግኝቻታለሁ ከዚህ በፊት ያው ታውቂያለሽ። ምናልባት አሁን አባቷን አይን ማየት ነው ትንሽ ይከብዳል፣ ግን ችግር የለም። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ። ሰላም ቤተሰብ ጋር ማውረድ ስለፈለገ ነው እዚህ ድረስ የመጣው። በጣም ፈርቶ ነበረ። እኔም ትንሽ ያው እስቲ ታዲያ እንዲህ ብለሽ እንዲህ ሰው መጥቷል እንደዚህ ነው ብለሽ አትነግሪኝም? ማለት ምንም ነገር እንዲወራ አልፈለገም። ድንገት መጣ፣ አወራኝ፣ ከዛም መጣ። አንዳንድ ነገሮችን ባዶ ዴና አልገባም ብሎ ይዞ መጣ እንጂ ምንም ይሄ ታቀለኝ ታሰብ አይደለም ነገር ነው። እሺ እኔ አሁን ባለፈው ለመፍታት ጥረት ትንሽ ትመለሳለች ብዬ አስባለሁ። ለማንኛውም እንግዲህ ምንም ማድረግ አልችልም። መታሃል እስከመጣ ድረስ ይዱጣ ማለት አንችልም። እኛ እንግዳችን ክቡር ነው፣ ለኛ እንግዳ ክቡር ነው። ስለዚህ ምንድነው ማድረግ ያለብን? አሁን እሷን በቃ ጠርተን ሶሲ አንቺም በዚህ ላይ ተጨማሪ ሁኝና በቃ አሁን አንቺ እሱን ይዘሽ መጣሽብን ወይ እሱ ይመጣል ብለሽ የነገርሽው ነገር የለም ወይ? ነይ ብለሽ በዘዴ እሷን አጠሪያትም ነበር። አንቺ እንዴት መሰለሽ ትናንት ማታ በቃ ደወለልኝ እንደዚህ ነገር አስቤያለሁ እና አንቺ እንድታግዥኝ እፈልጋለሁ ምናምን ብሎ ዛሬ ጠዋት በቃ መጣ። ከዛ እንድትቀበይኝ እፈልጋለሁ አለኝ። ቀጥታ ተቀበልኩት። ይሄን ሀሳብ ላይ አወራን። ከዛ በኋላ መጣ። በቃ ይሄን ያህል ብዙ ነገሮች አታውሪ ማለት የሆነ ሰው ሊመጣል ከተባለ ያው የሆነ ብዙ ፕሮሰሶች አሉ። እዚህም እናንተም የሆነ ነገር የሆነ በቃ እንግዳ ይመጣል ሲባል ብዙ የሚደረጉ ነገሮች አሉና እሱን አልፈለገም። እሱ ማለት በቃ ተይሄ ባዶ ቤት ምናምን ባል ነገር ይቅር ስላለ እና ደግሞ ነገሩም ስርዓት ባልሆነ መንገድ ስለሆነ ያው አንድ የሆኑ መጣም የሚባለው ሰላም ነው የምንፈልገው። ስርዓት እንደ ስርዓት ባለው ከበሬታ ይሆናል። ግን አሁን ፍቅርና ሰላም ለሰው ልጅ ባለው መሆን አለበት። እነሱ አውተራርቀው እያሉ እኔ ራሴ ውስጤ በጣም እየደማ እየቆሰለ ነው ያለው። ቤተሰብ ያብ ዙሩን አክሮታል ማለት ነው። ልመናውን ያው እንዳልኳችሁ 40 ምንጭ ገብቷል። ምን ያፈጣጠነው? በስመ አብ እኔ ገረመኝ። እሺ ረስማ ቤተሰቦቿ ላይ ያስለምን እንግዲህ እንዳያችሁት ቪዲዮ ላይ 40 ምንጭ ገብቷል ማለት ነው። እንግዲህ ሄለን በሆነ ነገር መታ አባቷም ተቆጥቷት እንዲስማሙ ሊያረጉ ነው። እንግዲህ ምን ይባላል እዚህ ድረስ ርቀት መሄዱ ጥፋቱ ነው። ምን አልኩ ግን እኔ ያልኩት አሁን ቤተሰብ ቢያሳምናት ያቺ ልጅ ድጋሚ አትመጣም ወይ? በህይወታቸው ድጋሚ አትመጣም ወይ? በነገራችን ላይ እንዳልክም የሚለቀው ቪዲዮ እልክ አስይዞታል ልጁን ማለት ነው። እንዳልክ የሚለቃቸው ቪዲዮ የኔ ንግስት የኔ ምናምን የሚለው እልክ አስይዞታል። አሁን ልጁ በአጠቃላይ እልክ ውስጥ ነው ያለውና
በጣም ነው እንዳያችሁት የሄሉ ቤተሰቦች በጣም ደንግጣለች። በተለይ ማዘሯ ሄሉ መሆነች ምናምን ብለው በጣም ደንግጠዋል። በነገራችን ላይ መሄድ የነበረበት ቤተሰብ ሽማግሌ ተልኮ ከዛ ትውቅ ምናምን ነው የሚባለው የዛን ጊዜ ነው። እና አሁን ድንገት ሲሄድ በጣም ነው የደነገጡት። የሄሉ ጓደኛ ናት ቤቱን ያሳየቻቸው ይዛ ሄደችው። እንግዲህ እሷ ስታዩ ይሄንን ምን እንደሚሰማት አናውቅም። ሄሉ ምን ተሰማችቶሽ ይሆን? ይስማማሉ ወይ አይስማሙም ወይ? እንግዲህ አባቷ ይቆጣት እንደሆነ እኔን እምቢ ብላለች። እኔ የምፈታው ነገር አይደለም። እዚህ ድረስ መምጣት አይጠበቅብህም ነበረ። ይህንንም ይዘህ መምጣት አይጠበቅብህም ነበረ። እኔ እንግዲህ እንዴት አድርገን ነው የምናስማማቸው እያሉ እንግዲህ በጭንቀት ነው ያሉት ማዘሯ ማለት ነው።